ይስጥልኝ ወገኖች የቲኔን ኬቲ ፋይናንሻል እንደምን ውላችኋል እንደምን ሰንብታችኋል ይሄ እንግዲህ በየጊዜው የማቀርብላችሁ ህብረተሰቡን ጠያቂ አዋቂ መራጭ ተጠቃሚ እንድትሆኑ የሚያደርግ የተለያዩ ባለሙያዎች ጋር ስትሄዱ የያዛችሁት ዕውቀት ወደሚቀጥለው ወደምትመኙት የልባችሁ መሻት ወደሆነው ነገር ሊያሻግራችሁ በሚችል ሁኔታ ይሆናል በሚል ሳይሆን ተጨባጭ የሆነ ኢንፎርሜሽን ይዛችሁ የተከበራችሁ ተስተናጋጆች ወይም ደንበኞች እንድትሆኑ ካለኝ የልብ መሻት ይዤ በዚህ በኤምኤስ ቴሌቪዥን ላይ በየጊዜው ይዤላችሁ መቀርበው ነው። እንግዲህ ዛሬ ይዤላችሁ የመጣሁት ስለ ሶሻል ሴኩሪቲ ነው። ብዙ የህብረተሰባችን አካል ጡረታ የት ነው ወይም ስለ ጡረታ ስታስብ ምን ታስባለህ ሲባል አይ እኔማ ሶሻል ሴኩሪቲ አለኝ የሚሉ ወገኖቻችን ይበዛሉ። እነዚህ ነገሮች ማስተካከል የሚገባን አንዳንድ ያመለካከት ለውጦች ያስፈልጋቸዋል። ምክንያቱም የሶሻል ሴኩሪቲ አካውንት ወይም ደግሞ ቤኔፊቶች በዛሬው ጊዜ ወይም አሁን ባለንበት ቦታ ላይ ምን አይነት ቻሌንጆች አሏቸው የሚለውን ነገር መገንዘብ ያስፈልጋል። እንግዲህ ሶሻል ሴኩሪቲ ከ1935 ዓመተ ምህረት ጀምሮ ይህንን ፕሮግራም አቅዶ አጽድቆ መንቀሳቀስ ሲጀምር በ1937 የመጀመሪያውን እንግዲህ ቤኔፊት የሚባለውን ለሚስተር ኤርነስት አከርማን ለሚባል ሰውዬ ከፈለ ብሎ በታሪክ ደረጃ ሲነገር በዛን ዘመን ያ ሰውዬ ስንት ነው ያገኘው ብለን ስንል ላምሳም የተሰጠው 17 ሳንቲም ነበረች። ስለዚህ የዛን ዘመን 17 ሳንቲም ከዛሬ ዘመን 17 ሳንቲም ጋር ስናወዳድረው የሰዎቹን ምን አይነት ህይወት እንዳለፉ መጠነኛ የሆነ ግምት ሊኖረን ይችላል። እየቆየ ደግሞ አመታት እየጨመሩ ሲመጡ እንደማንኛውም ድርጅት ወይም እንደማንኛውም ቤኔፊት ሻል ማለት ሲጀምር ደግሞ በ1940 ውስጥ ደግሞ ለሚስስ አይዳ ሜይ ደሞዝ ከፈለ ማለት ነው። እንግዲህ ሚስ አይዳ ሜይ ደግሞ 22 ብር ከ54 ሳንቲም የመጀመሪያው የወር ደሞዟ ነበረ። ላይፍ ታይም ነው እንግዲህ ይሄ ከመንግስት የምናገኘው በአቨሬጅ ወደ 40% የሚሆነው ዛሬ የምንሰራበት ደሞዛችን የሱን 40% የሚያክል እንግዲህ ያስቡት በአቨሬጅ ማለት ነው። ያንን ተቀብለን እንድንኖር የተዘጋጀ ፔንሽን የሚመስል ግን ካልሞትን የማይቆም ላይፍ ታይም ኢንካም የሚሰጥ የገቨርንመንት ቤኔፊት ነው ማለት ነው። እነዚህ እንግዲህ ህግና ደንቦች አሏቸው ማለት ነው። ሚስ አይዳ ሜይ 22 ብር ከ54 ሳንቲም በየወሩ እየተቀበለች የእግዚአብሔር ቸርነት ያላት ሴት ሆና እድለኛ ሆና የእድሜ ባለጸጋ ሆና እስከ 100 ዓመት ይህንን እየተቀበለች በህይወት የኖረች ሴት ነች። ስለዚህ በ1940 ዓመተ ምህረት ጀምሮ ለቀጣዮቹ የእድሜ ዘመኗ ስትቀበል ይህንን ገንዘብ እንደዛሬው በ67 እድሜ ጡረታ የሚወጣበት ጊዜ ስላልነበረ ቀደም ብለው ጡረታ ያወጡበትን እድሜ የቀረውን ስናስበው 100 ሞልቷት እቺ ሴት ወደ 50 ዓመት ወይም ከ50 ዓመት በላይ ያንን 22 ብር ከ54 ሳንቲም እየተቀበለች ኖራለች ማለት ነው። በዛ ዘመን ያለው የ22 ብር ከ54 ሳንቲም በወር ዛሬ ደግሞ በብዙ ሺዎች የሚቆጠሩ ሰዎች በወር እያገኙ ግን እነዛ ነገሮች የት ላይ ነው ያሉት ስንል ሁሉንም ሰው በላይኛው ወለልም ያለው መሐከለኛውም ላይ ያለው እታችም ያለው ሁሉ ጊዜ ኑሮ እንዴት ነው ሲባል ኑሮ ተወደደ ከበደ የሚለው ነገር እንሰነዝራለን። ስለዚህ ሶሻል ሴኩሪቲ በአቨሬጅ 40%ን ይከፍላል ሲባል አንድ ሰው 10,000 የሚያገኝ 5,000 የሚያገኝ 1,000 በወር አሁን የሱን ለቁጥር እንዲቀለን 1,000 ብር ቢሆን ደሞዙ የሱን 60%ን አጥቶ በ400 ብር ትኖራለህ ከዚህ በኋላ ቢባል አሁን ያለንን ቢሎቻችንን ሁኔታችንን መገንዘብ ያስፈልጋል ማለት ነው። እነዛም በመናይበት ጊዜ በ100% ያንገዳገደን 60 ቀርቶብን በ40% እንዴት ልንቀጥል እንችላለን የሚለውን እንደ ህብረተሰብ ማየት ያስፈልጋል። ስለዚህ ብዙ ጊዜ ሰዎች ኖርማል ሪታየርመንት አለ በጣም ስራ ያስጠልቶኛል እኔ መውጣት ነው የምፈልገው ጡረታ ብለው early የሚወጡ አሉ። እንዲሁም ደግሞ ይሄ ነገር በቂ ስላልሆነ ትንሽ ልስራ ብለው ዲሌይ የሚያደርጉ ሰዎች አሉ ማለት ነውና እነዚህም በሙሉ በተለያየ ሁኔታ ላይ ስናያቸው ሰው ዲሌይ በማድረግ ወይም በጊዜ በመክፈል ምን የሚያገኛቸው ነገሮች አለ ብለን በምንልበት ጊዜ ሁሉም የየራሳቸውን ቤኔፊት እና አድቫንቴጅ እና ዲስአድቫንቴጅ ይዘው ይመጣሉ። የሰው ልጆች ሁሉ ጊዜ እንግዲህ ለምናደርገው ውሳኔ ሁሉ ጊዜ ትክክለኛም ከሆነ ኮንሲኩዌንስ አለው which is on the positive side። ኔጌቲቭ የሆነ ነገር ደግሞ ከሆነ ወይም ደግሞ መጥፎ ውሳኔ ከወሰድን ደግሞ ያ የኔጌቲቭ ኮንሲኩዌንሱ በህይወታችን ላይ ሲከሰት ያኛው ደስታ ቢያመጣም ጥሩ ኮንሲኩዌንስ መጥፎ የሆነው ደግሞ ኮንሲኩዌንስ የሚያመጣው ጥሩ ያልሆነ ስሜት አለ ማለት ነው። ስለዚህ በኤርሊ መውጣት ላይ ሰዎች ምን ሉዝ ያደርጋሉ እንግዲህ በአቨሬጅ እንደነገርኳችሁ ወደ 40% የሚሆነውን ሰጣችኋለሁ ፉል ሪታየርመንት ላይ ስትወጡ ብሎ ሲል ያ ካልኩሌት የራሱ ካልኩሌሽን አለው። ሰዎች ላለፈው 35 ዓመት $20 ያገኙባቸው በሙሉ ተደምረው
ያ እንግዲህ በሶስት የተለያዩ ካልኩሌሽኖች ውስጥ ተሰርቶ መጨረሻ ላይ የሚመጣው ነው የወር ገቢያችን። ብዙዎቻችሁ አይቻል አቅም ሶሻል ሴኩሪቲን ትላላችሁ። ssa.gov ላይ ከፍቶ ማንም ሰው በነፃ የራሱን አካውንት ከፍቶ የት ላይ እንዳለ ማየት ይችላል። ቀደም ብሎ በወረቀት ይመጣልን ነበር። ዛሬ ደግሞ ሁሉ ነገር ወደ ኦንላይን ስለሄደ በኦንላይን ገብታችሁ ልታዩት ትችላላችሁ። ብዙ ነገር ሊያስተምራችሁ ይችላል። እዛ ላይ በየአመቱ ሪኮርድ የተደረገላችሁ ዛሬ ብትወጡ ነገ ብትወጡ ዲሴብል ብትሆኑ በጣም ብዙ ነገሮችን እዛ ላይ ልትማሩ ትችላላችሁ። አንዳንድ ነገሮችን ራሳችንን አስተምረን ወደ ባለሙያዎች በምንሄድበት ጊዜ መከበር ብቻ ሳይሆን የምንጨብጠውን የምንይዘውን ነገር በእውቀት ላይ ስለሆነ የምናደርገው በጣም እፎይታን ሊፈጠር ይችላል። ስለዚህ ዲሌይ ማድረግ ማለት ምን ያስከትላል ብላችሁ ስትሉ ከኮንሲኩዌንሶቹ ፖዚቲቭ ኮንሲኩዌንሱን እንየው ብለን ብንል 8% አቨሬጅ ያ ኖርማል ኤጅ ላይ ፉል ሪታየርመንት ኤጅ ላይ ከሚወጣው ሰው በ8% ከፍ ያለ የጡረታ ገቢ ያገኛል ማለት ነው። ስለዚህ ገቢውን ከፍ እንዲያደርግለት አንድ ሰው ብዙ ጊዜ ሰዎች ከ62 ዓመታቸው እስከ 70 ዓመታቸው ባለው ጊዜ ውስጥ ቢወጡ ግን አሁን ላለው እንደተወለድንበት ዓመትም ቢሆን ደግሞ አንዳንዴ 66 ዓመት ከ4 ወር አንዳንዴ 67 ላይ የሚያርፋል የእድሜ የተወለድንበት ዓመት ማተር ያደርጋል። ስለዚህ እነዛን ነገሮች በምናይበት ጊዜ በ67 የሚወጣ ሰው ከሚያገኘው በ8% 68 ላይ የሚወጣው በ8% ደግሞ በአዲሽናል 8% 69 ላይ የሚወጣው 70 ላይ የሚወጣው ያገኛል ማለት ነው። ስለዚህ እነዛ ነገሮች ትንሽ እፎይታ ለመስጠት ከዋናው ደሞዛችን በአቨሬጅ ጎሎብናል ብለን የምንለው 60% የተቀነሰው እሱን ኦፍሴት ለማድረግ ሰዎች ትንሽ ገፋ ማድረግ ይፈልጋሉ ማለት ነው። ፉል ሪታየርመንት ላይ የሚወጡት ሰዎች ደግሞ ያለውን እዛም ssa.gov ላይ ሲስተሙ ካልኩሌት ያደረገውን የሚያገኙትን ያገኛሉ። ከዛ ውጪ early retire አረጋለሁ ብለን በምንልበት ጊዜ ሌት ሲሆን 8% በየጊዜው ኢንክሪዝ እያደረገ በወሰኑበት ዓመት ኢንካማቸውን ከፍ የሚያደርገውን ያህል እነዚህ ደግሞ መሮኛል እጭን ስራዬን ጠልቼዋለሁ አልፈልገውም በቃ መስራትና አሁን ነው መውጣት የምፈልገው ብለው early የሚወጡት ሰዎች በ30% ያ average 40% የተባለው እንደገና ኦልሞስት ራሳችንን እንደመቅጣት ማለት ነው በ30% ዝቅ አድርገው እንዲከፍሉን ተስማማን እንደማለት ነው። ስለዚህ ያንን አፋውጥተው ይሄን ነው ወይ ስምምነት ባይልም የሚያመጣውን ኮንሲኩዌንስ ፖዚቲቭ ኔጌቲቭ ኮንሲኩዌንሱን አውቀን መንቀሳቀስ በጣም ተገቢ ነው እላለሁኝ። ስለዚህ እነዚህ ደግሞ በጃንዋሪ 1 1954 ላይ የተወለዱ ሰዎች አሉ። ጥቂት ሰዎች በህይወት ያሉ አሁን ለነሱ ደግሞ ሲቹዌሽናል ቤኔፊት የሚባል ስላለ ያቺ በርዝዴት ራሷ ስፔሻል ሆና በሶሻል ሴኩሪቲ ቤኔፊታችን ላይ ትልቅ አስተዋጽኦ አላት። ለምን ስንል ዲሌይ ማድረግ ከፈለግን በባለቤቶቻችን ባል በሚስቱ ሚስት በባሉ ሶሻል ሴኩሪቲ ኢንካም እየኖረ ያንዳቸውን ዲሌይ ማድረግ ከፈለጉ በዚች ጃንዋሪ 1 1954 የተወለደው ሰው ከሆነ እችን እድል ልጠቀም ካለ እስከ 32% ድረስ በየአመቱ ደሞዙ ሊያድግ ይችላል ማለት ነው። ከሌሎቻችን ዲሌይ እናርገው ስንል 8% ከምናገኘው እጅግ በጣም ሻል ያለ ነገር ሊያገኝ ይችላል ማለት ነው። ስለዚህ በአሁኑ ሰዓት ሶሻል ሴኩሪቲ ምን አይነት ቤኔፊቶችን ይከፍላል ስትሉ 4 አይነት ቤኔፊቶች ናቸው ያሉት። ያ እንግዲህ በሪታየርመንት ያገኛል፣ በሰርቫይቨር ያገኛል፣ እንዲሁም ደግሞ በዲሳቢሊቲ እና በፋሚሊ ይገኛል ማለት ነውና እነዚህን አራቱን እንኳን እናያቸው ስንል ሪታየርመንት እንደነገርኳችሁ ነው። ከ62 እስከ 70 ባሉት ውስጥ መርጣችሁ ሉዝም የምታረጉት ወይም ደግሞ አዲሽናል የሚያስጨምራችሁንም የቱንም መምረጥ ትችላላችሁ። ግን በእውቀት ላይ ሲሆን የምንጠብቀውን ነገር ስለሆነ የምንቀበለው ምንም ዲስአፖይንትመንት የለም። ከዛ ውጪ የሰርቫይቨርን ነገር በምናይበት ጊዜ ባል ወይም ሚስት በሚሄዱበት ጊዜ አንዳንድ ጊዜ በኮሚኒቲያችን በእድሜ በጣም ከፍተኛ ጋፕ ያለው ትዳር ያለበት ቤት ከሆነ ማስታወስ ያለብን ያ በእድሜው ከፍ ያለው ሰው ወይም ከፍ ያለችው ሴትዮ ዝቅ ያለውን ባል ወይም ዝቅ ያለችውን ሚስት በሚያገባበት ጊዜ አደገኛ ነገር አክሲደንታልም ይሁን በህመምም በማንኛውም ብቻ ከዚህ ዓለም በሞት በሚለዩበት ጊዜ ትልቁ ችግር እነዛ ሰዎች እድሜያቸው 60 ዓመት እስኪሞላ ድረስ ፋይል ማድረግ አይችሉም ማለት ነው። ስለዚህ የለመዱት የህይወት ጉዞ እጅግ በጣም ከሂሮ ወደ ዚሮ ሊያመጣቸው እንደሚችል መገንዘብ ያስፈልጋል። ከዛ ውጪ ሶሻል ሴኩሪቲ ኮንሲደሬት ሆኖ ደግሞ ኦኬ እነዚህ ሰዎች የእድሜ ጋፑ ይሄንን ነገር አምጥቶባቸው ቤኔፊት አላደረጉም፣ ግን ምናልባት ባል ወይም ሚስት ከሞተ በኋላ በተለያዩ ሁኔታዎች ዲፕሬስድም ሆነው ሊሆን ይችላል፣ ታመውም ሊሆን ይችላል፣ አክሲደንታሊም ሊሆን ይችላል። እነዚህ ሰዎች የታመሙት የተረፉት ሰዎች ኢንካም ፈልገው ሶሻል ሴኩሪቲን መጠየቅ የሚችሉባቸው ባል ወይም ሚስት ከሞተ በኋላ በመጪው ብቸኝነት ህይወት በሚኖሩበት 7 ዓመት ውስጥ የመጣ ዲሳቢሊቲ ካለና እድሜያቸው 50 ከሆነ
ይሰጣቸዋል ማለት ነው። የመጀመሪያው ባል ወይም ሚስት ሲሞት ክሌም ለማድረግ 60 ዓመት የሞላው ባል ወይም ሚስት መሆን አለባቸው። ከዛ ውጪ ያንግ ሆነው ደግሞ የማይፈቀድላቸው ከሆነ ደግሞ ሁለተኛው ኦፕሽናቸው በመጪው 7 ዓመት ጊዜ ውስጥ በተለያየ ምክንያት ዲሴብል ከሆኑ እና እድሜያቸው 50 ከሞላ መቀበል ይችላሉ ማለት ነው። ስለዚህ የሰርቫይቨሩ ይሄንን ይመስላል። ከዛ ውጪ ልጆች ሊኖሩ ይችላሉ። ፋሚሊን በሚመለከት ልጆች ከ18 ዓመት በታች የሆኑ አባቶቻቸው እናቶቻቸው ሞተው የሚገባቸውን ሶሻል ሴኩሪቲ ይሰጣል ማለት ነው። እድሜያቸው 60 እስኪሆን መማቀቅ መቸገር የለባቸውም። እንዲሁም ደግሞ 22 ዓመት ሳይሞላቸው በተለያዩ ሁኔታዎች ዲሴብል የሆኑ ልጆች ካሏቸው ያ ዲሴቢሊቲ ፕሩቭ የሚደረግና በዛ በሶሻል ሴኩሪቲ ህግና ደንብ ውስጥ የሚካተት ከሆነ እነዛ ልጆች የዛኔ ወላጅ የሟችን ሶሻል ሴኩሪቲ ሊቀበሉ ይችላሉ ማለት ነው። እንግዲህ ሪታየርመንት፣ ሰርቫይቨርሺፕ እና የዲሳቢሊቲውን እና የፋሚሊውን ስናይ እነዚህን የመሰሉ ነገሮች እንዳሉ ማወቅ ያስፈልጋል። እዚህ ከመምጣቴ በፊት በሁለት በኩል ማግኘት የምትፈልግ የሶሻል ሴኩሪቲ ቤኔፊትን አንድ ነገር የምታገኝበት አለ። እንደገና ደግሞ አሁን ሁለተኛ ነገር መጠየቅ የምትፈልገው አለ። እንግዲህ በገበያ እንኳን ብናየው አንድ ሰው ኩፖን ሊኖረው ይችላል ቤት ውስጥ፣ ሱቅ ደግሞ ሲሄድ ያው ኩፖን ያለበት እቃ 10% ኦፍ ነው ተብሏል። ስለዚህ ሱቁ ኩፖኑንም 10%ንም ቀንሶ ከሰጣችሁ ቤዚካሊ ወደ ቻሪቲ ኦርጋናይዜሽንነት ተቀየረ እንደማለት ነው። አትራፊ የሆኑ ንግዶች ቦታዎች ላይ ሄደን በምናደርገው የንግድ ልውውጥ ሁለቱንም ስጡኝ ማለት እንደማንችለው ሁሉ በመንግስትም ስርዓትና ህግ ውስጥ አንዱን አንስተን አንደኛውን ቮይድ ሊያደርግ የሚችል ክላውዝ እና አንዳንድ ሲቹዌሽኖች እንዳሉ መገንዘብ ያስፈልጋል። ስለዚህ የዚህ የዲሳቢሊቲን ነገር ስናይ ለምሳሌ እኔም ዲሴብል ነኝ፣ ልክ እንደዚህ በኢንሹራንሱ የተለያየ ክሮኒክ ካለ ተርሚናል ካለ ችግር የለም ምናምን የሚባል ከእውቀት ውጪ የሆነ የኢሞሽን ጨዋታና ንግግር አለ። ግን ሁሉም ስፔሲፋይድ የሆኑ ነገሮች አሏቸው። ዲሳቢሊቲን በምናይበት ጊዜ እንግዲህ አንድ ሰው ዲሴብል ነኝ ብሎ ፋይል ለማድረግ 1350 ብር በወር ለመጪው 12 ወር ማግባት የማይችልበት የዲሳቢሊቲ ሲቹዌሽን ላይ ተቀምጫለሁ ብሎ ሲል ኳሊፋይድ ሊያደርግ ይችላል። ያንን እንግዲህ ኤስጂኤ ወይም ደግሞ ሰብስታንሻል ጌይን አክቲቪቲ ብለው ይጠሩታል በሶሻል ሴኩሪቲ ኦፊስ ወይም በዛ ህግና ደንብ ውስጥ ማለት ነው። ስለዚህ እነዚህ ነገሮች ፐርማነንት ኢልነስ ነው ይሄ ሰው ያጋጠመው፣ ወይም ኢልነስ ሲባል ዲሳቢሊቲ ነው ያጋጠመው ወይስ ቴምፖራሪ ነው የሚለውን ነገር ማየት እጅግ በጣም ያስፈልጋል ማለት ነውና ሁሉን ነገር በህግና በስርዓቱ በምንጓዝበት ጊዜ በጣም ብዙ ልንጠቀምባቸው የምንችላቸው ነገሮች አሉ። ብዙ ጊዜ የምናየው በከፍተኛ ደረጃ የሪታየርመንቱን አካውንት የሚወስዳለ፣ የዲሳቢሊቲውን የሚወስዳለ፣ የስፓውሻሉና የዚህ የሰርቫይቨርሺፑና የስፓውሻል ቤኔፊቱን ወይም ደግሞ የፋሚሊ ውስጥ አንደር ፋሚሊ ችልድረንም ስለሚካተቱ ብዙ ጊዜ ቁጥሩ ኢንጀነራል ያነሰ ነው። ሰዎች ግንዛቤ ስለሌላቸው ነው ወይስ ያንን ቤኔፊት ዲዘርቭ የሚያደርጉ የቤተሰብ አባሎች ስለሌሉ ነው የሚለውን ነገር ማየት ያስፈልጋል በጣም እና እነዛ ነገሮች በሚታወቁበት ጊዜ ብዙ የሚጠቅሙ ነገሮችን መብታችን የሚሰጠንን የሚፈቅድልንን ነገር ልናገኝ እንችላለን። ከዛ በተጨማሪ ሰዎች ይሄም ይሁን ያ ቀደም ብዬ የጠቀስኳቸው ነገሮች ሰዎች የሪታየርመንት ኢንካማቸውን የሶሻል ሴኩሪቲ ፖርሽኑን እንፈልገዋለን ብለው ሲሉ መጀመሪያ ነገር ሶሻል ሴኩሪቲ 40 ክሬዲት የተያዘ ፖይንት በዚህ ታክስ በምትከፍሉበት ጊዜ ሪኮርድድ የሆነ ኢንካም የሚያሳይ መኖር አለበት። እነዛ የአለፈው 35 ዓመት ተደምሮ በጠቅላላ እዛ ላይ ፖይንቶቹ ወይም ሃይስት ኢንካሞቹ ካልኩሌት ተደርገው የሚመጡ ውጤቶች ናቸው ይሄ ኢንካም ብለን የምንቀበለው። ብዙ ጊዜ ሰዎች 20 ዓመት 30 ዓመት 40 ዓመት 50 ዓመት ሲሰሩም ወይም ደግሞ እዚህ ሀገር ሲኖሩ ቆይተው 500 ብር የሶሻል ሴኩሪቲ ኢንካም ይላሉ። ያ እንግዲህ እኛም ሰዎች ስለሆነ ነገ ተራችን ስለሚደርስ እነዚህ ሰዎች በ500 ብር ጠበብ ባለ ባጀት እንዲኖሩ ያደረጋቸው ምንድን ነው የሚለው ነገር ከታክስ አድቫይዘሮቻችሁ ጋር አሁን የታክስ ሲዝን የሆነ እየመጣ ስለሆነ መነጋገር እጅግ በጣም አስፈላጊ ነው። አንድ ሰው ፓርታይም ሰራተኛ ሆኖ ለ10 ዓመት ከሰራና ያ 1 ፖይንት 2 ፖይንት እየተባለ የሚቆጠርላችሁ በ6000 ብሮች ዶላሮች ውስጥ ስለሆነ ያንን ካሟላ በ10 ዓመት ውስጥ ለሶሻል ሴኩሪቲ ኳሊፋይ እንዲያደርግ ሊያደርግ ይችላል። ራሱን ህግና ደንቡ ፖይንቱ እንዲያዝልኝ በአመት ስንት ፖይንት ነው የሚያስፈልገኝ በሶሻል ሴኩሪቲ የሚለውን መጠየቅ፣ ማወቅ፣ መረዳት፣ መማርና በደንብ ለእናንተ ሊጠቅም በሚችል ሁኔታ የምትጠቀሙባቸው የስራዎቻችሁን ያከፋፈላችሁንና ታይማችሁን እንዴት አድርጋችሁ ለዚህ ለሶሻል ሴኩሪቲ ቤኔፊት እንደሚያበቃችሁ ማየት ያስፈልጋልና ሁሉን ነገር አጀስት እያደረግን
መንገዱን ስናቀው ልንጠቀምበት እንችላለን። መንገዱን ካላወቅን ግን ፊታችን ላይ ከመጣ በኋላ ሰርፕራይዝ ከመሆን ሁኔታዎቹን ቀደም ብሎ በእውቀት የታጠቅን በምንሆንበት ጊዜ መስመሮቻችን በጠቅላላ ምንም ችግር የሌላቸው የማያሳስቡ ነገሮች ይሆናሉ። ስለዚህ ችግር የለም የሚለው ሳይሆን ችግር አለ። ሶሻል ሴኩሪቲ በጣም ስትራግል እያደረገ በአሁኑ ሰዓት ከሌላ የገቨርንመንት አካውንት ተበድሮ አሁን ለሚቀበሉት ሰዎች እየከፈለ ነው ያለው። ስለዚህ እንደዚህ በሬድ ላይን ላይ ለስንት ጊዜ ሊቀጥል ይችላል የሚለውን በቢሊዮኖች ወደ ታች ኔጌቲቭ የሆነባቸውን ቁጥሮች ያሳያል እዛ ዳታው ላይ እና እነዚህ ነገሮች ከሚያገባው በታክስ ኮሌክት ከሚያደርገው እና ከሚያወጣው ጋር ሲያው በኔጌቲቭ ራን የሚያደርግበት ወቅት ላይ ነው ያለ ነው። ያንን ኦፍሴት ለማድረግ ሶሻል ሴኩሪቲ ዌብሳይት ላይ ዶኔት ማድረግ የምትፈልጉ ለምሳሌ የተለያየ ለቤተ ክርስቲያን ሊሆን ይችላል፣ ሳልቬሽን አርሚ ሊሆን ይችላል፣ ሌላ ነገር ላይ ዶኔት የምታደርጉት ነገር ደረሰኝ ኖሯችሁ ወይም ቼካችሁ ኖሮ ታክስ ሰራተኞቻችሁ ጋር ወስዳችሁ መዋጮ ለነን ፕሮፊት ያረጋችሁት ምን ያህል ነው በዚህ ዓመት ስትባሉ ልታሳዩ የምትችሉትን ወረቀት ሶሻል ሴኩሪቲ ኦፊስ ሊሰጥ ይችላል። ስለዚህ ከግለሰቦች ዶኔሽን ይቀበላል። እዛ ዌብሳይቱ ላይ ስትሄዱ ዶኔት የምትል በተናለች ልታረጉ ትችላላችሁ። አለበለዚያም ደግሞ አንዳንድ ሰዎች በፈረንጆቹ ቤኔፊሻሪ የሌላቸው ሰዎች ብዙ ሀብታቸውን ወደዛ ቤኔፊሻሪ አድርገው ሶሻል ሴኩሪቲን ይሄዳሉ። ያ እንግዲህ የዜግነት ግዴታና ነገ የኔም ተራ አለ ይሄ ነገር እንዲደርሰኝ ፈልጋለሁ ብሎ ሲል ሁሉም በዓለም ላይ የምንፈልገው ነገር የእኛን ኮንትሪቢሽን ስራ የሚፈልግ ነገር ነው። ስለዚህ እኛ ፓርቲሲፓንት ሆነን እየተንቀሳቀስንበት ያለው ዓለም ነው ዛሬ የምናየውን ነገር ውብም ይሁን ውብም አይሁን ጥሩም ይሁን መጥፎም ይሁን ኮንትሪቢሽኑ ከየሰው ልጆች የመጣ መሆኑን መገንዘብ ያስፈልጋል። ስለዚህ ሰዎች ይሄንን ኮንትሪቢዩት ሲያደርጉ ብዙ ጊዜ $500,000 በታች በየዓመቱ ሶሻል ሴኩሪቲ አድሚኒስትሬሽን ይሰበስባል ማለት ነው በዶኔሽን። ነገር ግን ባለጸጋ ደግሞ አንድ ሰው 2018 or 2019 ላይ ከሚሊዮን ዶላር በላይ የራሱን አሴት ወደዛ አሻግሮ ሄዷል። ያ እንግዲህ ይሄ ሶሻል ሴኩሪቲ እሱ እየተቀበለ ያለ ሰው እሷ እየተቀበለች ያለች ሰው ሆና ጥቅሙን አውቃው ሌሎችም ይሄ እንዳይቀርባቸው ብለው ከመቆርቆር ያደረጉት ይሁን ወይ ሌላ ነገር ሊኖር ይችላል አናውቀውም። ማች ሄዷል ወደ እውነተኛው ቦታ። ነገር ግን ሰዎች በዛ ሌቭል ሁሉ ኮንትሪቢዩት እያደረጉ ነው። ምክንያቱም ወደ 2034 አካባቢ ስንመጣ ከፍተኛ ቻሌንጅ ሊመጣ ስለሚችል በብዙ አቅጣጫ እየታየ ያለ አካውንት መሆኑን እና የገቨርንመንት ጥሩ እይታና ውሳኔ የሚያስፈልገው ነገር ነው። ስራን በሚመለከት ዛሬ 67 ላይ ይሁን እንጂ የሚሰበሰበው ገንዘብ በቂ ስላልሆነና በኔጌቲቭ ራን ከሚያደርግ ምንድነው መፍትሄው ስንል ብዙም ጂኒየስ መሆን የማይጠይቀው የሰው ልጆች early መውጣት ወይም ደግሞ full retirement መውጣት ሳይሆን ከፍ ብለው ኖርማል ሪታየርመንቱ እስከ 70 ቢሆንስ የሚለው ንግግር ነው ያለው። ስለዚህ ኖርማል ሪታየርመንት 67 ሳይሆን 70 ቢሆን ኤክስቴንድ ስናደርገው ያ 8% ይኖራል አይኖርም እሱን ዌቭ የሚያደርግ ነገር ነው የሚመጣው። ኤክስቴንድስ ብናደርገው ከ70 በኋላ የት ነው ኤክስቴንድ የምናደርገው? ምን ለማግኘት ምን ያህል ዘመን ፈጣሪ እድሜ ሰጥቶን ያንን ደክመን ስንከፍል የነበረውን ተጠቃሚ ልንሆን የምንችልበት ነገር ነው ወይ የሚለው ነገር እሱ ሁሉ አጠያቂ ነው። ከዛም በላይ የታክስ ደግሞ ነገር ተከፍሎ ታክስ የሚበላ እንጂ በነፃ የሚበላ ነገር አይደለም። እንግዲህ የምናስበው 100% ሳላሪያችንን ዛሬ ኑሯችንን አስቸግሯል 60% ይቀርና አቨሬጅ 40% ወደ ቤት ይመጣል። ሶሻል ሴኩሪቲ early እናርገው ስንል 30% ይወርዳል። ከዛም ያለችው እንግዲህ ታክስ እየከፈልን ምንበላው ምንጠቀምበት ነገር ነው። ስለዚህ ምን ያህል ፊት ለፊታችን ያለው ነገር በሶሻል ሴኩሪቲ ብራንች ላይ ተንጠልጥለን እንደተንጠለጠልን ሳንወድቅ ሳይሰበር መሬት ሳይነካን ጉዳት ሳይደርስብን ልንሻገረው እንችላለን የሚለው በጣም በአይን ብቻ ሳይሆን በማጎያ መነጽር የሚታይ አይነት ሁኔታ ስለሆነ ህብረተሰቡ በንቃት የተለያዩ ነገሮች ምን አሉ የዘራነውን ስለሆነ የምናጭደው የት ቦታ ላይ መዝራት አለብን የሚለው አንዳንዴ ታክስን ያስወገደ ሊሆን ይችላል፣ አንዳንዴ ታክስ ያለበት ሊሆን ይችላል፣ አንዳንዴ ቫሪያብል ሊሆን ይችላል፣ አንዳንዴ ፊክስድ ሊሆን ይችላል፣ አንዳንዴ የራሳችንን ነገር የምናረጋቸው ቋሚ የሆኑ እንደ ሪል ስቴት ነገሮች ሊሆኑ ይችላሉ። ብዙ ነገር አለ። ነገር ግን ዳይቨርስ የሆነ ነገር ከብዙ don't put your eggs in one basket እንደሚሉት ከብዙ በአንድ ጊዜ ከሚመጣ ክራሽ ከሚያረገን ነገር ሊጠብቀን ይችላል። ስለዚህ እነዚህ ነገሮች በጣም አስተዋይ መሆን አለባችሁ። ፕሮዳክት ከፕሮዳክት ካምፓኒስ ከካምፓኒ እጅግ በጣም ሰፊ ስለሆነ ከብር ከገንዘብ ጋር የተያያዘ ፕሮዳክቶችና ቤኔፊቶች በጣም አይንን ከፍቶ ማዳመጥ የሚያስፈልግበት ነገር ስለሆነ ሁሉ ጊዜ አይናችሁን ከፍታችሁ ጆሮአችሁን ከፍታችሁ አዳምጣችሁ ወዲያው ሰሬንደር የምታረጉበት ሳይሆን መራጭ ተጠቃሚ ለመሆን መጀመሪያ መማር፣ ከዛ በኋላ መጠየቅ፣ ከዛ በኋላ ደግሞ
ካሉት ነገሮች ውስጥ ካያችሁት ውስጥ የምታነሱ ሰዎች እንድትሆኑ ነው እንግዲህ ሁልጊዜ የማበረታታውና ዛሬ ስለ ሶሻል ሴኩሪቲ ይሄን ብያችኋለሁ። ጥያቄያችሁ በሚመጣበት ጊዜ ደግሞ የበለጠ ሌላ ይዤላችሁ የምመጣውን ነገር ማናችሁም በዚህ በተሰጠው ቁጥር yetifinancial.info ላይ ስልክ ቁጥር ያለ 83393888448 አለላችሁ። አፖይንትመንት ለመያዝ ለምትፈልጉ ሰዎች ካላንደር አለላችሁ። calendly.com/yeti ነው። እሱን ከታች ላይም ልናደርግላችሁ እንችላለን በሚጻፈው ኖት ላይ። ካላንደሩንም ራሱ እዚህም ላይ ባትይዙት ዌብሳይቱ ላይ ስትገቡ ያ ካላንደር አለ። ስለዚህ እዛ ላይ ቀጠሯችሁን ይዛችሁ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ዋናው ህብረተሰባችን ንቅት ያለ ከችግር የተጠበቀ ስተትን ያስወገደ እና ደግሞ ሁልጊዜ አሸናፊ መሆን የሚችልበት መንገድ ክፍት ጎዳና ያለ የድርጅቶች መሳሪያ ሲሆን ወይም ደግሞ የግለሰቦች መጠቀሚያ ሲሆን ወይም ደግሞ የተለያየ ነገር ብቻ የሚያሳዝኑ ነገሮች ብዙ እህት ወንድሞቻችን ይዘው ይደውላሉ እና እነዚህ ነገሮች በመናይበት ጊዜ ሳይመጡ ልትጠብቋቸው ልታስቆሟቸው የምትችሏቸውን ነገሮች ከመጡ በኋላ እና ከትካዜ ጋር ዩተርን የሌለበት ቦታ ላይ አፍጥጦ አጌንስት ወል አድርጓችሁ ከምትመጡ መጀመሪያ ላይ ዕውቀትን አካብታችሁ በቂ ጥያቄ ጠይቃችሁ ሙሉ በሙሉ መልሳችሁ ተሰጥቶ ከማንኛውም ዜጋ ጋር ሄዳችሁ አወዳድራችሁ ጠቀሜታውን አይታችሁ የምታነሱት ነው እንጂ በዜግነት በቋንቋ በግንኙነት በሰዎች ዝና በምናምን ያ ነው አሁን ህብረተሰባችንን አንበርክኮ ያለውና ያንን ራሳችሁን ጠብቁ ማለት ወዳለው። እንግዲህ በሚቀጥለው ሌላ ፕሮግራም ይዤላችሁ እስከመጣ እታችሁ የቲ ነኝ ከየቲ ፋይናንሻል። ሁላችሁም ባላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። መልካም ጊዜ ይሁንላችሁ። ደህና ሁኑ።